ቫያግራ እየወሰዳችሁ የብልት ዝግጁነትና ጥንካሬ ማግኘት ላቃታችሁ ወንዶች ይህ ቪዲዮ ለእናንተ ነው። ምናልባት አንዳንድ ወንዶች የብልት ጥንካሬና ዝግጁነት ማጣት ወይም ኢሬክታይል ዲስፈንክሽን አጋጥሟችሁ በሐኪም ቫያግራ ታዞላችሁ እየወሰዳችሁ ከጊዜ በኋላ የምትወስዱትን የቫያግራ መጠን በማክሲመም ደረጃም እየወሰዳችሁ ዝግጁነት ላታገኙ ትችላላችሁ። አንዳንዶች ያለ ሐኪም ማዘዣ ያንን ቫያግራ እየተጠቀማችሁ ከጊዜ በኋላ ግን የምታውቁትን ዝግጁነት ላታገኙ ትችላላችሁ። በዚህ ጊዜ ማወቅ ያለባችሁ ነገር ምንድነው? ቫያግራ የሚያደርግላችሁ የነበረው የደም ስሮቹን በተወሰነ ደረጃ መለጠጥና ደም በደንብ ወደ ብልት እንዲገባ ብልት በደንብ ጠንክሮ እንዲቆም ነበር የሚያደርገው። እሱን ማድረግ ካልቻለና ስትወስዱት ራስ ምታት፣ አፍንጫ ማፈን እንዲሁም የሰውነት ሙቀት እየጨመረ ብልት አካባቢ መስራት ካልቻለ ግን ሌላ የብልት ጥንካሬ ማጣት ያመጣ ምክንያት እንዳለ አመላካች ስለሆነ ወደ ሐኪም በመቅረብ የሆርሞን ኢምባላንሶች ካሉ ማየት፣ የደም ስሮቹ ላይ ያለ የስብ ክምችት ካለ እንዲሁም ደግሞ የደም መልስ ወይም ቬነስ ሊክ ካለ በሐኪም ቼክ ማስደረግ ያስፈልጋል ማለት ነው። ስንፈተ ወሲብ እንግዲህ የህክምና አማራጮቹ እንዳለው ምክንያት እና እንዳላችሁ ተጓዳኝ ህመም እንዳላችሁበት እድሜ ደረጃ ይለያያል። ስለዚህ ለሁሉም የብልት ጥንካሬ ማጣት ቫያግራ ያስተካክሏል ወይም ይሰራል ማለት አይደለም። ለምን ይመስላችኋል? አንዳንዶች ቫያግራን እስከ 100 ሚሊግራም ድረስ ወስደው ምንም አይነት የብልት ዝግጁነት ማይኖራቸው ወይም ከጠበቁት በታች ዝግጁነትና ጥንካሬ የሚኖራቸው፣ አንዳንዶች ደግሞ ቫያግራን 25 ሚሊግራምም አንዳንዴ ሰብረውም ወስደው ጥሩ የሆነ የብልት ዝግጁነት የሚኖራቸው። ምክንያቱ ይሄ ነው። ሁሉም የብልት ዝግጁነት ማጣት ከአርተሪ ጋር ወይም ከደም ቅዳ ጋር የተገናኘ ምክንያት ወይም ችግር አይደለም የሚመጣው። አብዛኛው ቫዞጀኒክ ከደም ስር ጋር የተገናኘ ቢሆንም ማለት ነው። ስለዚህ ቫያግራም ወስዳችሁ ምንም አይነት ምላሽ የማታዩ ሰዎች እነዚህ ምክንያቶቹ ሊሆኑ ይችላሉ። የመጀመሪያው የሆርሞን መጠናችሁ በደማችሁ ውስጥ ያለው ከበቂ በታች ሆኖ ሲገኝ የብልት ጥንካሬና ዝግጁነት ቫያግራም ብትወስዱ እንደምትጠብቁት ላይሆን ይችላል፣ ወይም ከናካቴው ምንም አይነት ለውጥ ላታዩበት ትችላላችሁ። ሌላኛው የቫያግራ ዝርያ መድኃኒቶችን ስትወስዱ የስሙዝ መስል ሴል የምንለው ወይም ጡንቻዎችን ሪላክስ እንዲያደርጉ፣ የደም ቅዳ ወይም አርተሪዎችን ደግሞ ሰፋ እንዲሉና በቂ ደም እንዲገባ ነው የሚያደርገው። ስለዚህ ደም መላሽ ወይም ደግሞ ቬን የምንላቸው ደግሞ በበቂ ሁኔታ መቋጠር መቻል አለባቸው። ቬነስ ሊክ ካለው ወይም ቬኑ ላይ ምንም አይነት ችግሮች ካሉ የገባው ደም በበቂ ሁኔታ እንዲቆይ ስለማያደርግ ቫያግራም ብትወስዱ የምትፈልጉትን አይነት ጥንካሬ እንዳታገኙ ሊያደርጋችሁ ይችላል። ሌላኛው የብልት ጥንካሬ ማጣት ከነርቭ ጋር ተያይዞ በሚመጣበት ጊዜ ቫያግራም ብትወስዱ የብልት ጥንካሬና ዝግጅቱ እንደምትፈልጉት ላይሆን ይችላል ማለት ነው። ለዚህ ነው የሁሉም የብልት ጥንካሬ ችግር አንድ አይነት ምክንያትና አንድ አይነት መድኃኒት የማይሰጥበት ምክንያት ማለት ነው ሊወጣ ይችላል። ይህን ማየታችሁ አንደኛ ጥሩ ቴስቶስትሮን መጠን እንዳላችሁ አመልካች ነው። በነገራችሁ ላይ መጥፎ ነገር አይደለም። የእውነት ቆይታ የሚቆጠረው ከፔኔትሬሽን በኋላ ነው። ቅድመ ዝግጁነቱ ላይ ምንም ያህል ደቂቃ 30 40 ደቂቃ ቆይታችሁ ልክ ፔኔትሬሽን ላይ 1 ደቂቃ ከሆናችሁ we call it premature ejaculation ነው። ሽንት ካልሞላ የቴስቶስትሮን ሆርሞናችሁ ጧት ላይ በበቂ ሁኔታ ከሌለ የብልት ዝግጁነት ማጣት ሊያጋጥማችሁ ይችላል። ሴቶች ላይ ቶሎ መጨረስ የለም። ሴቶች ላይ ያለው ቶሎ ያለ መጨረስ ወይም ያለ መርካት ችግር ነው። የኢጃኩሌሽን ፕሮብሌም ቶሎ መጨረስ በጣም ብዙ ወንዶች ላይ የሚከሰት ኮመን ችግር ሲሆን ያለ መጨረስ ችግር ደግሞ ጥቂት ወንዶች እውነቱን እንነጋገር አይደል? ስኬታችሁ ከሚያስጨንቃችሁ እኩል ግንኙነት ላይ ያለ ፐርፎርማንሳችሁ በጣም ያስጨንቃቸዋል። ይህን ያልኩበት ምክንያት አንዳንድ ወጣቶች እኔ ጋር ሳያገቡ በፊት ይመጡና ይሄንን ችግሬን ቀርፌ ወደ ሪሌሽንሺፕ ልግባ፣ ወደ ትዳር ልግባ ብዬ ነው ይሉኛል። ስለዚህ ሁሌ ለዚህ ነው የመጀመሪያው 6 ወር የግንኙነት ህይወታችሁ ላይ ምንም ነገር ሊያጋጥማችሁ ይችላል። ቶሎ መጨረስ፣ ያለ መነሳት፣ አንዳንድ ያለ መርካት፣ ስሜት መቀዝቀዝ፣ ምንም አይነት ነገሮች ሊከሰቱ ይችላሉ። እንደነዚህ አይነት ችግሮችን ከመቻልና አለመቻል ጋር በሚገናኙበት ጊዜ ፐርፎርማንስ አንዛይቲ እንለዋለን። ይህ ችግር ብዙም ሴቶች ላይ አይስተዋልም። ምክንያቱም ሴቶች ያን ያህል ግንኙነት ላይ ያላቸው አስተዋጽኦ የጎላ ነው ብለው ስለማያስቡ ያን ያህል አያስጨንቃቸውም። ወንዶች ግን ስኬት ያን ያህል እንደሚያስጨንቃችሁ ሁሉ ግንኙነት ህይወታችሁን በዚህ ልክ ያስጨነቃችሁ እንዳለ እኔ ጋር ለመታከም ከሚመጡት ታካሚዎቼ ለመረዳት እችላለሁና
ለዚህ ነው የእናንተ ስራ ብቻ አይደለም፣ የእናንተ ኃላፊነት ብቻ አይደለም፣ የሴቶችም አስተዋጽኦ አለው። ስለዚህ 6 ወራችሁ ላይ ያለመነሳት፣ የቶሎ መጨረስ፣ ያለመጨረስ፣ ስሜት መቀዝቀዝ፣ እነዚህ ሁሉ ልታስተናግዱ ትችላላችሁ። ስለዚህ መጀመሪያ ከሚስቶቻችሁ ጋር ያሉትን ነገሮች ምን እንደሚስማማችሁ፣ ምን እንደሚያዘጋጃችሁ፣ እርካታና ደስታ በየትኛው ግንኙነት አቺቭ አደረግን የሚለውን በደንብ ማየት ያስፈልጋል። 6 ወር ያለፉ ግን ችግሮች ካሉ ወደ ሕክምና በመምጣት ዘላቂ የሆኑ መፍትሄዎችን ማግኘት ትችላላችሁ። የስብ ክምችት እየበዛ ሲሄድ የብልት መጠናችሁ ያነሰ ይሄዳል። በሰውነት ውስጥ ያለው ቴስቶስትሮን መጠን እየቀነሰ ሲሄድ ጡንቻዎች እየቀነሱ ይሄዳሉ። ብልት የመሸብሸብ እና የማነስ ሁኔታ ውስጥ ሊገባ ይችላል። በቂ የደም ዝውውር በማይኖርበት ሰዓት፣ ያ ማለት የደም ስሮች በተለያየ ምክንያት ጉዳት በሚደርስባቸውም ጊዜ የብልት መጠናችሁ እየቀነሰ ሊሄድ ይችላል። ግንኙነት ላይ መጣጣም ምን ማለት ነው? በተለይ ይህንን ጥያቄ መጠየቅ የምፈልገው ከጋብቻ በፊት የግንኙነት ህይወታችን እንጣጣማለን ወይስ አንጣጣምም፣ መሞካከር አለብን ለምትሉ ሰዎች ነው። የግንኙነት መጣጣም በምን ያህል የግንኙነት ሁኔታዎች ይታወቃል? በአንድ ግንኙነት፣ በሁለት፣ በሶስት፣ በምን ያህል በሚደረግ የግንኙነት ኢንተርቫል ይታወቃል? ይህን ጥያቄ ለእናንተ ተዋለሁ። ነገር ግን አንዳንድ ጊዜ የሚሰማቸው ታካሚዎች የሚነግሩኝ ነገር ምንድን ነው? በመጀመሪያ ግንኙነት ፈርቼ ስለነበረ ቫያግራ ተጠቅሜ ሄድኩኝ። ጥሩም የግንኙነት ጊዜ ስለነበረን ከዛ በኋላ ያ ነገር ከነበረኝ ግምት እንዳይወርድ በመፍራት ሁልጊዜ ቫያግራ እንጠቀማለሁ የሚሉ ወንዶች ያጋጥሙኛል። በተለይ ወጣት ወንዶች። አንድ ነገር የምነግራችሁ ግንኙነት የፐርፌክሽን ጉዳይ አይደለም፣ ፍጹምነት ጉዳይ አይደለም፣ የበላይነታችሁን የምታሳዩበት ጉዳይ አይደለም፣ ይችላል አይችልም የሚባልበት ጉዳይም አይደለም። ግንኙነት ያላችሁን መዋደድ፣ ያላችሁን መቀራረብ የምትጨምሩበት አንድ የህይወታችሁ አካል እንጂ ማለት ነው። ስለዚህ ያላግባብ የምትጠቀሟቸውን በሚዋጥ በሚቀባ በማር መልክ እንዲሁም በሚመጠጥ እንደ ከረሜላ የምትጠቀሟቸውን መድኃኒቶች አቁሙት። ምክንያቱም ወደፊት የምትጸጸቱበት ልክ ያለፈ ስፖርታዊ እንቅስቃሴዎች እና የሰውነት ጡንቻን ለመገንባት የሚወሰዱ መድኃኒቶችን ነበረ እንጂ ጤናማ የሆነ ስፖርት እንቅስቃሴ ሐኪም ባልሆነም ማንኛውም ሰው ለጓደኛውም ለቤተሰቡም የሚመክረው ህይወት ልምምድ ነው። ለማንኛውም ኦቨርትሬን ማድረግ ቴስቶስትሮንን አይቀንስም የምትል ከሆነ እነዚህ እንግዲህ ምክንያቶች ናቸው ለመቀነስ። የመጀመሪያው ኦቨርትሬን ራሱ ማድረግ ማለት ሰውነትን ያለ ማገገም ወይም ያለ ሪከቨሪ በተከታታይ እንዲሰራ ማስገደድ ነው። ለዚህ ሰውነት ጫና ውስጥ ይገባል። ጫና ደግሞ ሲኖር አንደኛው ኮርቲሶል የሚባለው ሆርሞን ይለቀቃል። እሱ ደግሞ የቴስቶስትሮን ፕሮዳክሽንን በሚገባ የሚከለክል ወይም ምርት እንዲቀንስ የሚያደርግ ሆርሞን ነው። ሌላኛው ምንም አይነት እንቅስቃሴዎች ሲደረግ ሰውነት ኢነርጂ ይፈልጋል። ለዚህ ኦቨርትሬን ሲደረግ ሰውነት የሚያወጣው ኢነርጂ ለሌላ ሆርሞኖች መጠቀም ያለበትን ኢነርጂ ይቀንስበታል። ለዚህ ነው ሪከቨሪ የሚያስፈልገው። በቂ እንቅልፍ፣ በቂ የሆነ አመጋገቦችን ወይም በቂ የሆነ እረፍትን ለሰውነት መስጠት የሆርሞን ምርቶች እንዳይቀንስ ይረዳው። ሌላው ኤክሰርሳይዝ ሃይፖጎናዲዝም የምንለው አለ። ያ ማለት እንቅስቃሴ በሚደረጉበት ጊዜ በተለይ የኢንዱራንስ ኤክሰርሳይሶች የሴክስ ሆርሞኖችን የመቀነስ አቅም አላቸው። ይህም ደግሞ አንዳንዶች ፈልገው የሚያደርጉት ስፖርታዊ እንቅስቃሴ፣ አንዳንዶች ደግሞ ፕሮፌሽናቸው ወይም ስራቸው አስገድዷቸው የሚያደርጉት ስፖርታዊ እንቅስቃሴ ለእነዚህ ችግሮች ይዳርጋቸዋል። በዚህም ደግሞ የተጠቁ በጣም ብዙ ሰዎች ታካሚ ሆነው ይመጣሉ ማለት ነው። ሁለተኛ ስለ ኤክሶጂነስ ቴስቶስትሮን ወይም ስለሚወጋው ሰው ወይም ወንዶች ጡንቻቸውን ለመገንባት ስለሚወስዱት የኢንጀክሽን አይነት አውርተዋል። ኤክሶጂነስ ቴስቶስትሮን የግንኙነት ፍላጎትን እንዲቀንስ አያደርግም ብለሃል። ለዚህ እነዚህ የስፖርተኞች የሚወጉት ቴስቶስትሮን በሐኪም ታዞላቸው የቴስቶስትሮን መጠናቸው ተለክቶ አይደለም። እዚህ በሚወጉበት ጊዜ የነበራቸው ኖርማል የቴስቶስትሮን መጠን ላይ አዘር በጣም ከፍ ሊያደርገው ይችላል። ስለዚህ ለአንጎል ምን መልእክት ይሰጠዋል? ደም ውስጥ ከፍተኛ የሆነ ቴስቶስትሮን አለ፣ የምታመርተውን ምርት ቀንስ የሚል ምልክት ይሰጠዋል ማለት ነው። አንጎል ደግሞ እሱን ነው የሚያስተናግደው ወይም ሴረም ሌቭልን ነው ዲቴክት የሚያደርገው። ስለዚህ ከውስጥ ኢንዶጂነስ ቴስቶስትሮን መመረት የነበረበትን ይቀንሳል። እነዚህ ሰዎች አት ሳም ፖይንት ልክ የሚፈልጉትን ጡንቻ ሲያገኙ ያንን ኢንጀክሽን ያቋሙታል። ፖስት ሳይክል ክራሽ አጋጥማቸዋል ማለት ነው። የዛን ጊዜ እንደውም ረዘም ላለ ለአመት ሊሆን ይችላል ወይም ከአመት ያለፈ ሊሆን ይችላል የግንኙነት ፍላጎት መቀነስ፣ የብልት ጥንካሬ ማጣት፣ ጧት ጧት የሚያውቁት የብልት ዝግጁነት ሊጠፋ ወይም ሊቀንስባቸው ይችላል ማለት ነው። በኋላ ግን ቆይታቸው በጣም እየቀነሰ ይመጣልና ልክ ፔኔትሬት እንዳደረጉ ቶሎ መጨረስ ችግር ያጋጥማቸዋልና ለእነሱ 3 ደቂቃና ከዛ በታች ሲሆን ቶሎ መጨረስ ችግር አለ እንላለን። እነዚህ አይነት ችግሮች ደግሞ በተደጋጋሚ የምናገረው እኔ ጋር ለመታከም ስትመጡ
በአንድና በሁለት የግንኙነት ህይወት ብቻ እነዛን ነገሮች ማወቅ አንችልም እና አንዴ አድርጌ ቶሎ መጨረስ ስለገጠመኝ ፈራውና አቮይድ አረኩት ብትሉኝ የምሰጣችሁ መድኃኒቶች አይኖሩም። እሺ፣ ኬግል ስፖርት አያሳድግም። የብልት መጠናችሁ በተደጋጋሚ ነው የምናገረው። እድሜያችሁ ከጉርምስና እድሜ ካለፈ በኋላ አያድግም። ጉርምስና እድሜ ላይ ግን በደንብ ነው የሚያድገው። እስከ 16 ዓመት የብልት መጠን ተለክቶ ማይክሮ የምንለው የብልት መጠን ከሆነ ሆርሞን ቼክ አድርገን ሆርሞን ከተሰጠ ቴስቶስትሮን የሚጨምሩ ምግቦች ሞር ፕሮቲን ይዘት ያላቸው ምግቦች፣ የቫይታሚን ዲ ይዘት ያላቸው፣ ዚንክ ይዘት ያላቸው ምግቦች ቴስቶስትሮናችሁን ይጨምራሉ። ስለዚህ እንቁላል፣ አሳ፣ ቀይ ስጋ፣ ዶሮ ቫይታሚን ዲ ያላቸው እንደ ወተት፣ አቮካዶ፣ ጥራጥሬዎችን በደንብ መጠቀም ቴስቶስትሮን ምርታችሁን እንዲጨምር ይረዳል። ሌላኛው ደግሞ በቂ እንቅልፍ መተኛትም ቴስቶስትሮናችሁን ይጨምራል። ስፖርታዊ እንቅስቃሴዎችን ማድረግ ቴስቶስትሮናችሁን እንዲጨምር። የማስተርቤሽን ሱስ ወይም የሲጋ ሱስ እንዴት ማቆም እንችላለን ሚል ተደጋጋሚ ጥያቄዎች ይደርሰኛል። እነዚህ 5 ቲፖች ምናልባት ሊረዷችሁ ይችላሉ። ማስተርቤሽንን ወይም ሴጋን በአንድ ቀን በአንድ ሌሊት ማቆም የሚቻል ነገር አይደለም። ምክንያቱም እንደ ሱስ ኮንሲደር ስለሚደረግ ስለሚታይ ማለት ነው። ስለዚህ ጊዜ ይፈልጋል። ቀስ በቀስ ግን ሂደቱን እየቀነሰ ማጥፋት ይቻላል። የመጀመሪያው ምንድነው? ለምን ማስተርቤት እንደምታደርጉ ማወቅ ያስፈልጋል። ኮዙን ማወቅ እንዳታደርጉት ስለሚረዳ። ለምሳሌ ብቻችሁን ስትሆኑ ከሆነ ወታችሁ ከቤተሰቦቻችሁ ጋር መቀላቀል እንዳታደርጉት ይረዳችኋል። በሁለተኛ ደረጃ አካል ብቃት እንቅስቃሴ ማድረግ፣ ይሄ አንድ ራሳችሁ ቢዚ እንድትሆኑ ይረዳችኋል። ሁለተኛ ኢንዶርፊን የሚባሉ ኬሚካሎች ይለቀቃሉ እንቅስቃሴ ስታደርጉ። ስለዚህ ለሰውነታችሁ ጤናማ የሆነ ደስተኝነት ይፈጥርላችኋል። በሶስተኛ ደረጃ ጤናማ የሆኑ አዳዲስ ልምምዶችን ለማድረግ መዘጋጀት። ለምሳሌ ሙዚቃ መማር ሊሆን ይችላል። የምትወዱትን ነገር ማድረግ የምትችሉትን ነገሮች ለማድረግ መነሳሳት ማለት ነው። በአራተኛ ደረጃ ፖርኖግራፊን አቮይድ ማድረግ ያስፈልጋል። እንደ አንድ ምክንያት የሚጠቀሰው ለማስተርቤሽን እነዚህ አይነት ፊልሞችን እና ምስሎችን ማየት ስለሆነ ከስልኮቻችሁ ላይ ያሉትን ቪዲዮዎች ማጥፋት፣ ዌብሳይቶችን ብሎክ ማድረግ ያስፈልጋል። በአምስተኛ ደረጃ የተለያዩ ጓደኞቻችሁን ሊሆን ይችላል፣ ዘመዶቻችሁን ሊሆን ይችላል፣ የምትወዷቸውን ሰዎች ሊሆን ይችላል ለማግኘት እና ከነሱ ጋር ጊዜ ለማሳለፍ መሞከር። በተቻለ አቅም ራሳችሁን ብቸኛ ላለማድረግ መሞከርና ራሳችሁን ድብርት ውስጥ እንዳትገቡ መጣር ያስፈልጋል ማለት ነው። እንዳልኳችሁ ኦቨርናይት የሚቆም ነገር ስላልሆነ ጊዜ የሚፈጅ ስለሆነ በእነዚህ አይነት ልምምዶች መቀነስ ካልቻላችሁ ግን ጤና ባለሙያ እገዛ እንዲያደርግላችሁ ወደ ጤና ተቋም መምጣት ይቻላል።